አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ውዶችዬ ዛሬ ቀኑ ያው ጁላይ 24 2026 ጁምአ ነው ማለት ነው። እንደምን ጊዜውም የወርቅን ዋጋ የምነግራችሁ ይሆናል። ከዛ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮ ላይክ አድርጉ። ቻናሌ ታሟል ሀቂቃ ሰሞኑን እና ቪዲዮ እንዳልሰራላችሁ ማለትም ዩቲዩብ ላይ አፕሎድ እንዳይሆን እያደረጉብኝ ነው ማለት ነው። ሪፖርት እያደረጉብኝ ነው። ለምን እንደሆነ እንጃ፣ ምን እንደሰራሁ አላቅም። እባካችሁ ልለምናችሁ ማለት እኔ ይሄንን ቻናል እህቶች ወርቅ እንዲገዙ እያበረታታሁበት በቻልኩት ገንዘብ ከኪሴ አውጥቼ ባልሰጣቸውም ነገር ግን በቻልኩት አቅም ይጠቅማል ብዬ የምለውን ምክር እየለገስኩበት ነው ማለት ነው እንጂ ከዛ ውጭ ምንም እኔ የተጠቀምኩበት ነገር ብዙ ጥቅም ማገኝ መስሏችሁ ከሆነ ተሳስታችኋል። እኔ ዩቲዩብ እንኳን ተከፈለኝ ወላሂ 2 ወር ሆኖታል ማለት ነው። አመናችሁም አላመናችሁም እኔ በዩቲዩብ ብር አይደለም የምተዳደረው። አልሐምዱሊላህ እየሰራሁኝ እያገኘሁ ነው ማለት ነው። ከዛ ውጭ ግን ወደ 200 ምናምን ዶላር ይዟል ቻናሌ ማለት ነው። ወደ 227 ዶላር ወደ 238 ዶላር ይዞ ይኸው ሪፖርት ራሱ ስለሚያደርጉበት እንኳን ክፍያ ወደ ሰው ራሱ እንዳይደርስ እያደረጉብኝ ነው ማለት ነው። ለምንድን ነው በቃ ይሄንኑ እናንተን ስላነቃቃሁ። እስከዛሬ የት ነበራችሁ? እውነቴን ነው። እስከ ዛሬ የት ነበራችሁ? አሰሩም እህቶቻችንን አታነቃቁም ነበረ? ለራሳችሁ ፍለጠው ቆላጠው እያላችሁ እንዲሁም ደግሞ ከዚህም አልፋችሁ የራሳችሁን ጂስማችሁን ከሰውነት አካላችሁ ሁሉ ነገራችሁን እያሳያችሁ ሚዲያ ላይ እኔ ይሄንን በቃ እነዚህን በአረብ ቤት የሚንገላቱ እህቶቻችንን ንቁ ይጠቅማችኋል እያልኩኝ እዚህ ጋር እንደብድ ስለለፈለፍኩኝ በቃ ቅናት ሱብሃንአላህ። እኛ ሀበሾች ወላሂ እርስ በርሳችን ቅናት አለብን። ቅናት ማለት ነው የማናድገውም ለዛ ይመስለኛል። እና ምናልባት እኔ እንደዚህ ብዙ እይታ ስላለ ልጆች እንዲነቃቁ በማድረጌ ይሄንኑ ህስድና ይዟችሁ ነው ሪፖርት የምታደርጉት። አላህ ልብ ይስጣችሁ። ሌላ ምንም አልላችሁም። ሀቂቃ ብዙ ታዋቂ ዩቲዩበሮች ራሱ እስከዛሬ የት ነበራችሁ? ቪዲዮ አሰሩም። እናንተ ትታወቃላችሁ፣ ይሰማችኋል፣ ብዙ ልጆች ጋር ይደርሳል ቪዲዮአችሁ እስከ ዛሬ ማለት ነው። በፕራንክ ወይም ደግሞ ቂጤን ምንን እያላችሁ ከምታሳዩ የሰውነት አካላችሁን ብትሰሩበት ያኔ ልጆች ይነሳሱ ነበር ማለት ነው። እስከ ዛሬም ገንዘባቸውን ለልብስ ለተለያየ ነገር አያባክኑም። አሁን ግን እኔ ይቺን በቃ በቻልኳት ምክር ብዬ ስለተነሳሁኝ በዚህ እያላችሁ ቻናሌን እየገደላችሁት ነው። እኔ ቻናል ይሄ ቢዘጋም አይደለም 37,000 ሊደርስ ያለ ቻናል ቀርቶ 100,000 ራሱ ቢገባ እኔ አይደንቀኝም። ምክንያቱም እኔ ለራሴ ጥቅም ሳይሆን እህቶቼ እንዲነቃቁ ስለሆነ የምፈልገው ቻናል ቢዘጋ ቻናል ይከፈታል ማለት ነው። 10 ቻናልም ቢዘጋ 100 ልከፍት እችላለሁ። እኔ አይደንቀኝም ስላችሁ ነው። ስለዚህ ስራዬ ብላችሁ እኔን ትኩረት አድርጋችሁ ጊዜያችሁን ባሰጡ ጥሩ ነው እያስባለሁኝ። ከዛ በተረፈ ግን እኔን የምትወዱኝ እኔን ስራ የምትደግፉ በሙሉ ላይክ እያደረጋችሁ ይሄ ቻናል እንድንቀሳቀስ አድርጉት ማለት ነው። ዛሬ የወርቅ ዋጋ ምን ያክል ነው ወደሚለው አልፋለሁኝ። እኔ እኮ ደግሞ የሚገርም ማለት ነው ሀባይብ ወላሂ ወርቅ ጠያቂ መስለው ማለት ነው። እኔ ነጋዴ አይደለሁም፣ እናንተን ነው እያበረታታ ያለሁት። ምን ፈልጋችሁ ነው? አንዳንድ ልጆች በቃ እኔ ዲክምላለሁኝ ወላሂ 3-4 ሪከርድ ያረጋሉ፣ አይሰለቻቸውም። ያንን ልቤ እስኪወልቅ ከስራ መልስ በደንብ አብራራላችኋለሁ። እነሱ ወላሂ አመናችሁም አላመናችሁም የሚፈልጉ ለራሳቸው ጥቅም ነው እንጂ እውነት ስለ ወርቅ ለመግዛት አስበው አይደለም። አላህ ልብ ይስጣችሁ። የምሬን ነው የምላችሁ። እና ዛሬ 24 ካራንት 1 ግራም ወርቅ በሳውዲ አረቢያ 489 ሪያል ከ24 ሳንቲም እየተሸጠ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 448 ሪያል ከ47 ሳንቲም እየተሸጠ ይገኛል።
21 ካራንት 1 ግራም ወርቅ 429 ሪያል በመሸጥ ላይ ይገኛል ማለት ነው። 18 ካራንት 1 ግራም ወርቅ 366 ሪያል እየተሸጠ ይገኛል። ይሄ በሳዑዲ ያለው የወርቅ ዋጋ ሲሆን የ1 ግራም ዋጋ ያለ ደሪባ ያለ መስነያ ያለ መሀል መክሰብ ነው የነገርኳችሁ። ሌላው ጭማሪ እንዳለ ነው ማለት ነው። እንዲሁም ኢማራት 1 ግራም 24 ካራንት ወርቅ 478 ድርሃም ከ63 ሳንቲም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 438 ድርሃም ከ74 ሳንቲም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 418 ድርሃም ከ80 ሳንቲም በመሸጥ ላይ ይገኛል ማለት ነው። ጆርዳን 1 ግራም 21 ካራንት ባህሬን 80 ዲናር ከ83 ሳንቲም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 84 ዲናር ከ68 ሳንቲም በመሸጥ ላይ ይገኛል ማለት ነው። 24 ካራንት 1 ግራም ወርቅ 92 ዲናር ከ38 ሳንቲም እየተሸጠ ይገኛል። ኳተር 1 ግራም 24 ካራንት ወርቅ 473 ሪያል ከ73 ሳንቲም በመሸጥ ላይ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 434 ሪያል ከ26 ሳንቲም እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 414 ሪያል ከ52 ሳንቲም እየተሸጠ ይገኛል። እንዲሁም ኮይት ላይ 1 ግራም 24 ካራንት ወርቅ 40 ዲናር ከ40 ሳንቲም በመሸጥ ላይ ይገኛል። 22 ካራንት 1 ግራም ወርቅ 37 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 35 ዲናር ከ35 ሳንቲም በመሸጥ ላይ ይገኛል። ዛሬ በአሜሪካን 1 ግራም 21 ካራንት ባህሬን 114 ዶላር እየተሸጠ ይገኛል ማለት ነው። ከዛ ውጭ እንግዲህ ያው ለዛሬ ይዤላችሁ የመጣሁት የወርቅ ዋጋ ነው ሀባይብ። እናም ሪፖርት አታድርጉ እባካችሁ። እኔ ቁጥር ጠየቃችሁኝ የወርቅ ቤት ሳይቀር እየሰጠኋችሁ ነው። ነጋዴ አይደለሁ። ስራዬን አበላሸች አትሉ። እኔ እኮ ግርም መስሉኛላችሁ ሀባይብ። ስለዚህ እንደው ሀቂቃ እኔ እንጃ ለምን እንደሆነ ህስድን ነው አይገባኝም። ብቻ ልብ ይስጠን ለሁላችንም።